በ1930ዎቹ አሜሪካ በከባድ የኢኮኖሚ ውድቀትና በዘረኝነት እሳት የምትቃጠልበት ወቅት ነበር። በዚያ አስቸጋሪ ጊዜ በአርካንሳስ ግዛት ውስጥ በሚገኝ ስታምፕስ በተባለች ትንሽዬ ድሃ ከተማ ውስጥ ታዳጊዋ ማርገሪት አኒ ጆንሰን ወይም ዓለም በሙሉ በሚያውቃት ስሟ ማያ አንጀሎ በመባል የምትታወቀዋ ሴት የወላጆቿ ትዳር በመፍረሱ ምክንያት ገና በ3 ዓመቷ ከታላቅ ወንድሟ ቤሊ ጋር አያቷ ዘንድ ተላከች። ገና በሕፃንነቷ የተፈጠረው የእናትና አባቷ መለያየትና እንዲሁም ያለ ቤተሰብ ማደጓ ሊያውም የቤተሰብ ፍቅርን በሚፈልግ ዕድሜዋ መሆኑ በእሷ ላይ የመጀመሪያውን የሥነ ልቦና ስብራት ፈጠረ። አያታቸው ሞማ የተባለችው ጥቁር ሴት በከተማዋ ብቸኛ የሆነችውን የጥቁሮች ሱቅ እያስተዳደረች በፍቅር ልታሳድጋቸው ብትሞክርም ከሱቁ ውጭ ያለው ዓለም ግን ለታዳጊዋ ማያ እጅግ ጨካኝና አስፈሪ ነበር። ጥቁር በመሆኗ ብቻ በየቀኑ በነጮች አካባቢ ስታልፍ የሕፃንነት ዕድሜዋን ያላገናዘቡ አሰቃቂ የዘረኝነት ስድቦች፣ ውርደቶችና ፍርሃቶች ይጠብቋት ነበር። ነገር ግን የማያን ሕይወት ሙሉ በሙሉ ወደ ጥቁር ጨለማ የለወጠበትና በሕይወቷ የማትረሳው የማይጠፋ ጠባሳ ያሳደረባት አሰቃቂ ክስተት የተፈጸመው ገና በ8 ዓመት ዕድሜዋ ሳለች ነበር። እናቷ አኒ ጆንሰን ልጆቿን ከአያታቸው ቤት ወስዳ በሴንት ሉዊስ ከተማ አብራቸው መኖር በጀመረችበት ወቅት የእናቷ ፍቅረኛ የነበረው ፍሪማን የተባለው ጎልማሳ ሰው በለጋዋ ማያ ላይ እጅግ አሰቃቂ የሆነ የጾታ ጥቃት ፈጸመባት። ያ ሰው ጥቃቱን ካደረሰባት በኋላ ለማንም ሰው ብትናገሪ ወንድምሽን እገድለዋለሁ ብሎ በማስፈራራት በፍርሃት ዝም እንድትል አደረጋት። ሕፃኗ ማያ በሕመሟና በፍርሃቷ ውስጥ ሆና ያንን አሰቃቂ ምስጢር ለቀናት በውስጧ አፍና ያዘችው። ነገር ግን የሕመሟን ስቃይ ስላልቻለች በመጨረሻ በታላቅ ፍርሃት ውስጥ ሆና ለምትወደው ታላቅ ወንድሟ ለቤሊ ብቻ በሹክሹክታ ነገረችው። ቤሊ በሆነው ነገር በመናደዱ ምክንያት ምስጢሩን ለቤተሰቡ ተናገረ። ፍሪማንም በቁጥጥር ስር ውሎ ወደ ፍርድ ቤት ቀረበ። ማያ በፍርድ ቤት ፊት ቆማ ጥቃቱን መፈጸሙን መስከራ ያ ሰው ጥፋተኛ ተባለ። ነገር ግን የታሰረው ለአንድ ቀን ብቻ ነበር። ከተፈታ ከጥቂት ቀናት በኋላ ግን ያ ጥቃት ያደረሰባት ሰው በከተማዋ መንገድ ላይ ተደብድቦ ተገሎ ተገኘ። ይፋ ባይሆንም የማያ ወንድሞች ወይም ዘመዶች በበቀል እንደገደሉት ይታመናል። ይህም ክስተት በ8 ዓመቷ ማያ ለጋ አይምሮ ላይ ከባድ የሥነ ልቦና ድንጋጤና የጥፋተኝነት ስሜትን ፈጠረባት። ይህም በታዳጊዋ ማያ አይምሮ ውስጥ የእኔ ድምፅ ያንን ሰው ገደለው፣ እኔ ባልናገር ኖሮ እሱ አይሞትም ነበር፣ እኔ የተናገርኳቸው ቃላት ሰዎችን ይገላሉ፣ ስለዚህ ድምፅ አውጥቼ ከተናገርኩ ቤተሰቦቼ ወይም የምወዳቸው ሰዎች በሙሉ ይሞታሉ የሚል ፍርሃት ይሰማት ጀመር። በዚህም ብቻም አላበቃም። ዘወትር አይምሮዋ ደጋግሞ ከአፍሽ የሚወጡት ቃላቶች ሰዎችን ይገላሉ፣ ድምፅሽ ሰዎችን ይገላል፣ ስለዚህ ድምፅ አታውጪ እያለ የ8 ዓመቷን ማያን ደጋግሞ ይሞግታት ጀመር። በዚህ አስፈሪ የጥፋተኝነት ፍርሃት የተነሳ ማያ ከፍርድ ቤቱ በኋላ አፏን ሙሉ በሙሉ ዘጋች። ከአንደበቷ አንድም ቃል እንዳይወጣ አደረገች። እናቷና ዘመዶቿ ሊያናግሯት ሊያጽናኗትና ድምጿን እንድታወጣ ቢለምኗትም እሷ ግን ሙሉ በሙሉ ወደ ራሷ የፍርሃት ዝምታ ምሽግ ውስጥ ገባች። ከዚህ ክስተት በኋላ ማያ ወደ አያቷ ቤት ወደ ስታምፕስ ተመልሳ የተላከች ሲሆን ለአንድ ቀን ወይም ለአንድ ወር ሳይሆን ለ5 ሙሉ ዓመታት ከ8 እስከ 13 ዕድሜዋ ድረስ ለአንድም ሰው አንድም ቃል ሳትናገር ሙሉ በሙሉ ዲዳ ሆና ኖረች። ታዳጊዋ ማያ አንጀሉ አንድም ነገር ሳትናገር በራሷ በአስፈሪው የጥፋተኝነት ፍርሃትና የዝምታ እስር ቤት ውስጥ ተቆልፎባት ዓመታትን ኖረች። የከተማው ሰዎችና በትምህርት ቤት ያሉ ሕፃናት የዝምቷ ምክንያት ሳይገባቸው ዲዳዋና እብዷ ልጅ እያሉ ይሳለቁባት ነበር። ነገር ግን ድምጿን ማውጣት ብታቆምም የውስጥ ሕሊናዋ ግን አልተዘጋም ነበር። አፏን በዘጋችባቸው በእነዚያ ረጅም ዓመታት ውስጥ ዓይኖቿና ጆሮዎቿ የሰዎችን እንቅስቃሴ፣ አነጋገርና የሰው ልጅን መዋደድ በጥልቀት መመልከት ጀመሩ። ድምፅ አልባው ዓለም አይምሮዋን እጅግ የበሰለና የማስተዋል አቅሟንም ከፍ ያደረጉት ሲሆን ሕመሟን የምትሸሽግበትን ትልቅ መሸሸጊያ ወደ አያቷ ትንሽ ቤተ መጻሕፍትና ወደ መጽሐፍት ዓለም አደረገች። ማያ መጽሐፍትን ዝም ብላ እንደ መጽሐፍ አታነብም። ይልቁንም ፊደሎቹን በነፍሷ ውስጥ በሥርዓት ቃል በቃል ታስቀምጣቸዋለች። እንደ ቻርልስ ዲከንስ፣ ሼክስፒር እና ኤድጋር አለን ፖ ያሉት ታላላቅ የዓለም ደራሲያንን ሥራዎችን ሙሉ በሙሉ አንብባ ጨረሰች። ግጥሞችን በቃሏ አጠናች። የቃላትን ውበትና የመጽሐፍትን ጥበብ በዝምታ አይምሯ ውስጥ እያላመጠች ታላቅ የቃላት ሀብት አካበተች። ይህ ላለፉት 5 ዓመታት የዘለቀው ጥቁር ዝምታ
ታዳጊዋን ማያ ከውጭው ዓለም ሙሉ በሙሉ ያገለላት ቢሆንም በውስጥ ህሊናዋ ውስጥ ግን ድምፅ አልባ ዓለም የሆነ ጥበብ እንዲፈጠር በር የከፈተላት አጋጣሚ ሆነ። ነገር ግን አሁንም በራሷ አእምሮ እስር ቤት ውስጥ እስከዚያች ሕይወቷን ሙሉ በሙሉ እስከቀየረችው ታላቅ ቀን ድረስ ተቆልፎባት ቆየች። እናም ያቺ ቀን ደረሰች። በከተማዋ ኩሩ የተማረችና የተከበረች በርታ ፍላወርስ የተባለችው ጥቁር መምህር ወደ ማያ ሕይወት ውስጥ ገባች። መምህር በርታ በማያ ውስጥ የተሸሸገውን ታላቅ የአእምሮ ብርሃንና ጥበብ ወዲያውኑ አስተዋለች። መምህር በርታ ማያን ወደ ቤቷ መጋበዝም ጀመረች። ትኩስ ብስኩትና ወተት እየሰጠቻት መጽሐፍትን እያበደረች እንድታነብ ታበረታታት ጀመር። ነገር ግን በአንድ የማይረሳ ቀን መምህር በርታ ማያን ፊት ለፊት አስቀምጣ የዓይኖቿን እንባና የውስጧን ስብራት በትኩረት እያየች እንዲህ አለቻት። ማያ መጽሐፍትንና ግጥሞችን እንደምትወጂ ያውቃለሁ። ነገር ግን ጥበብና ግጥም እውነተኛ ሕይወት የሚያገኙት በሰው አንደበት ሲነገሩ ብቻ ነው። የሰው ልጅ ድምፅ ደግሞ ለቃላት ነፍስ ይሰጣቸዋል። ድምፅሽን አፍነሽ ካስቀረሽው ውስጥሽ ያለውን ታላቅ ጥበብ በቁሙ ትገዩዋለሽ ብላ ተናገረቻት። ይህ ንግግር የማያን የታሰረ መንፈስ መሬት ላይ አንስቶ ጣለው። መምህር በርታ አንድ የሼክስፒርን ግጥም የያዘ መጽሐፍ ሰጠቻትና ይህንን ግጥም በሚቀጥለው ጊዜ ስትመጪ የገዛ ድምፅሽን ተጠቅመሽ ካላነበብሽልኝ ከዚህ በኋላ በቤት ያልጋብዝሽም በማለት የፍቅርና የጽናት ግዴታ ጣለችባት። ማያ ወደ ቤቷ ተመለሰች። አሁን ፍርሃት አላት። ሰዎችን ይገድላል ያለችውን ድምጿን እንድታወጣ የምትወዳት መምህር የውዴታ ግዴታ አድርጋ ጠይቃታለች። ቆይ አሁን ሰው ቢሞትስ ብላ ተጨነቀች። በዚያች ትንሽ ክፍል ውስጥ ሆና ላለፉት 5 ዓመታት በጉሮሮዋ ውስጥ ታስሮ የነበረውን ሰዎችን ይገድላል ብላ የፈራችውን ድምፅ ልታወጣው ተገደደች። እንደምንም ብላ አፏን ከፈተች። ከአንደበቷም ድምፅ ወጣ። ከ5 ዓመታት ጥቁር ጨለማና ዝምታ በኋላ ለመጀመሪያ ጊዜ ግጥሙን በቃሏ ድምፅ አውጥታ ለራሷ በቤት ውስጥ አነበነበች። ያ የፈራችው ድምጿ አሁን ሰዎችን አልገደለም። ይልቁንም የተጨነቀችና የታሰረችውን ነፍሷን ከእስር ቤት ነፃ ያወጣቻት ያህል ተሰማት። ማያ በማግስቱ ወደ መምህር በርታ ቤት ስትመለስ እግሮቿ እየተንቀጠቀጡ ነበር። ለመጀመሪያ ጊዜ ሰው ፊት ድምጿን ልታወጣ ስለሆነ በጣም ፈርታለች። ምናልባት ድምፄ አሁንም ሰው ይገድል ይሆን ብላ ትጨነቃለች። መምህሯ ሻይና በቤት ውስጥ የተጋገረ ብስኩት አቅርባላት እንደተለመደው በተረጋጋ ግርማ ሞገሷ ቁጭ ብላ ማያ አሁን ግጥሙን እንድትይልኝ እየጠበቅኩሽ ነው አለቻት። ማያ ከተቀመጠችበት ሆና ያንን የሼክስፒርን ግጥም በቃሏ ለመናገር አፏን ከፈተች። ላለፉት 5 ዓመታት ድምጿ ጠፍቶ ስለነበር መጀመሪያ ከአንደበቷ የወጣው ድምፅ የተዘጋ የጎረነነና የሚንቀጠቀጥ ነበር። ነገር ግን ግጥሙን በቃሏ ድምፅ አውጥታ ማነብነብ ስትጀምር መምህር በርታ አላቋረጠቻት። ይልቁንም አይኖቿን ጨፍና የሕፃኗን ድምፅ በጥልቅ አክብሮትና ፍቅር ታዳምጥ ነበር። ማያ ግጥሙን ጨርሳ ስታበቃ አንገቷን አቀረቀረች። መምህር በርታ ግን አይኖቿን ከፍታ ፈገግ አለች። አልጮኸችባትም፣ አልደነገጠችም። ይልቁንም አንድን ትልቅ ሰው በማክበር አይነት ሁኔታ እቅፍ አደረገቻትና በጣም ድንቅ ነው ማርገሪት፣ አየሽ አሁን ድምፅሽ ለግጥሞቹ ቃላት ነፍስ ዘራባቸው አለቻት። መምህሯ ማያን እንደ ዲዳ ወይም እብድ ልጅ ሳይሆን እንደ ማንኛውም ጤነኛ ትልቅ ሰውና እንደ ባለጥበብ ማየቷ በማያ አይምሮ ውስጥ የነበረውን ድምፄ ሰዎችን ይገድላል የሚል አሰቃቂ ፍርሃትን ሙሉ በሙሉ ሰበረ። ማያ ከመምህር በርታ ቤት ወጥታ ወደ አያቷ ሙማ ሱቅ ስትሮጥ ደረቷ በደስታና በድንጋጤ ይሞቅ ነበር። 5 ዓመታት ሙሉ ከአንደበቷ አንድም ቃል ሰምቶ የማያውቁት አያቷና የምትወደው ታላቅ ወንድሟ ቤሊ ሱቅ ውስጥ ነበሩ። ማያ ወደ ሱቁ እንደገባች አያቷ ዕቃ ልታስቀምጥ ስትል ከማያ አንደበት ያልተጠበቀ ቃል ድንገት ወጣ። አያቷን ትኩር ብላ እያየች አያቴ መሄድ አለብኝ አለቻት። ያንን ድምፅ ሲሰሙ በሱቅ ውስጥ የነበረው አየር በሙሉ የቆመ መሰለ። አያቷ እጃቸው ላይ የነበረውን ዕቃ ጥለው በድንጋጤ ደረታቸውን ያዙ። እግዚአብሔር ተአምር እንዳደረገ በማመን በጉልበታቸው ወድቀው በለቅሶና በጸሎት እግዚአብሔር ማመስገን ጀመሩ። ላለፉት 5 ዓመታት የልጅ ልጃቸው ዲዳ ሆና ስትሰቃይ ማየታቸው ሕሊናቸውን ይሰብረው ነበርና ያ የደስታ እንባ የዓመታት ሐዘናቸውን አጠበው። ለ5 ዓመታት የእሷ ብቸኛ ምስጢረኛና ድምፅ የነበረው ወንድሟ ቤሊ ደግሞ ድምጿን ሲሰማ በተቀመጠበት አይኖቹ በእንባ ተሞሉ። ሮጦም እቅፍ አድርጎ ተጠመጠመባት። ድምጿ በመመለሱ ምክንያት በቤቱ ውስጥ ታላቅ የደስታና የእንባ በዓል ሆነ። ማያ ወዲያውኑ ትምህርት ቤት ገብታ ተማሪዎች ፊት ረጅም ንግግር አላደረገችም። ይልቁንም ድምጿ የተመለሰው በደረጃና በዝግታ ነበር። በትምህርት ቤት ያሉ ሕፃናት ዲዳዋ ልጅ እያሉ ይሳለቁባት የነበረ ቢሆንም ማያ ግን በክፍል ውስጥ ለመምህራን ጥያቄዎች
በትንሽ ድምፅ መልስ መስጠት ስትጀምር ተማሪዎቹ በድንጋጤና በመገረም ይመለከቷት ነበር። ቀስ በቀስ ሳቁና መሳለቁ ቆመ። ይልቁንም ሰዎች በእሷ ላይ የነበራቸው ዝቅተኛ ግምት ወደ ትልቅ አክብሮት ተቀየረ። ምክንያቱም በእነዚያ 5 የዝምታ ዓመታት ውስጥ ያነበበቻቸው መጻሕፍት አእምሮዋን እጅግ ስላበሰሉት ስትናገር የምታወጣቸው ቃላት ከማንኛውም ልጅ በላይ ጥልቅና ውብ ነበሩ። ማያ ድምጿ ሲመለስ በአንዴ ጀግና ሆና አልተሰማትም። ይልቁኑ በውስጧ ትልቅ እፎይታና ድንጋጤ ተቀላቅሎባት ነበር። ድምጿን ስታወጣ ማንም እንዳልሞተና ቤተሰቧ ደስተኛ እንደሆነ ስታይ በውስጧ የነበረው የጥፋተኝነት ከባድ ሸክም ወለል ብሎ ወረደላት። ራሷን እንደገና እንደተወለደች አድርጋ ያየች ሲሆን ቃላት አእምሮዋንና ነፍሷን ከእስር ቤት የማውጣት ታላቅ ኃይል እንዳላቸው በጽናት ተረዳች። የማያ አንጀሉ ድምፅ መመለስ የሕይወቷ አዲስና ብሩህ ምዕራፍ መጀመሪያ ይመስል ነበር። ድምጿን ካገኘች በኋላ ከወንድሟ ከቤይሊ ጋር ሆና ወደ እናቷ ዘንድ ወደ ሳን ፍራንሲስኮ ከተማ ተዘዋወረች። በካሊፎርኒያ የነበረው የከተማ ሕይወት ከአርካንሳስ ገጠር በተለየ መልኩ ጥልቅና ንቁ ነበር። ማያም የካሊፎርኒያ ሌበር ስኩል በተባለ ትምህርት ቤት ገብታ ዳንስና ድራማ መማር ጀመረች። በዚያውም በሁለተኛ ደረጃ ትምህርቷ ላይ እጅግ ጎበዝ ተማሪ ሆና ቀጠለች። ሕይወቷ መስመር የያዘና የተስተካከለ ይመስል ነበር። ነገር ግን ታዳጊዋ ማያ ወደ 15ና 16 ዓመት ዕድሜዋ ስትሸጋገር በውስጧ ሌላ ያልተመለሰ ትልቅ የሥነ ልቦና ጥያቄ መቀስቀስ ጀመረ። በ8 ዓመቷ በደረሰባት አሰቃቂ የጾታ ጥቃት ምክንያት የራሷን አካልና ሴትነቷን በጥርጣሬና በፍርሃት ትመለከተው ነበር። በወቅቱ በነበሩት የጉርምስና አካላዊ ለውጦች ሳቢያ በልጅነቷ የደረሰባት ስብራት በውስጧ ያስቀመጠው ፍርሃት ዳግም አያንሰራራብኝም የሚል ትልቅ ስነ ልቦናዊ ስጋት ፈጠረባት። ማያ ሴትነቷና አካሏ መደበኛና ጤናማ መሆኑን የማረጋገጥ ትልቅ የውስጥ ፍላጎትና ግራ መጋባት አደረባት። በዚህ የግራ መጋባትና አካላዊ ማንነቷን የመፈለግ ስሜት ውስጥ እያለች ነው ሰፈር ውስጥ ከሚኖር አንድ ታዳጊ ወጣት ጋር የተዋወቀችው። በመካከላቸው በነበረው ግንኙነት ውስጥ የጠበቀ የፍቅር ታሪክ አልነበረም። ይልቁንም በማያ በኩል የነበረው የራሷን አካል የማወቅና እኔስ እንደ ሌሎቹ ሴቶች መደበኛ ነኝ የሚለውን የውስጥ ጥያቄ የመመለስ ጉጉት ብቻ ነበር። በወቅቱ በነበራት የለጋነት ዕድሜ ላይ ስለ ወሲብ ምንም አይነት ግንዛቤ አለመኖርና የልጅነት ስብራቷ ተደማምረው ከአንድ ጊዜ ግንኙነት በኋላ ሳታስበው እንድታረግዝ አደረጋት። ማያ እርግዝናዋን ያወቀችው ገና ሁለተኛ ደረጃ ትምህርቷን ልታጠናቅቅ ጥቂት ወራት ሲቀራት ነበር። በዚህ ጊዜ ትልቅ ፍርሃትና ጭንቀት ውስጥ ወደቀች። ያረገዘችው ሳታገባ መሆኑ እንዲሁም ገና የ16 ዓመት ታዳጊ ተማሪ መሆኗና እናቷ አኒ ጆንሰን እጅግ ጥብቅና ኮስታራ ሴት መሆኗ ከፍተኛ ፍርሃት ውስጥ ከተታት። ሆኖም ግን ማያ ይህንን ትልቅ ምስጢር ትምህርቷን አጠናቃ እስከምትመረቅበት ቀን ድረስ በውስጧ አፈና ያዘችው። በትምህርት ቤት ውስጥ ረጅም አልባሳትን በመልበስ እርግዝናዋን ከሰውም አይን ሰውራ በከፍተኛ ጥረት ሁለተኛ ደረጃ ትምህርቷን እንደምንም አጠናቃ ተመረቀች። ከተመረቀች ከጥቂት ቀናት በኋላ ማያ ፍርሃቷን አሸንፋ ለእናቷ እውነቱን ተናገረች። እናቷ አኒ ጆንሰንም ወዲያውኑ አልተቆጣቻትም። ይልቁንም የልጇን ሆድ አይታ ለምን ቀድመሽ አልነገርሽኝም ካለቻት በኋላ የወሊድ ልብሶችን ገዝታ እንድትዘጋጅ ረዳቻት። ከተመረቀች ከ3 ሳምንት በኋላ ገና በ16 ዓመቷ ማያ አንጀሉ ጋይ የተባለውን ወንድ ልጅ ወለደች። ገና በ16 ዓመቷ በሕፃንነትና በጉርምስና መካከል እያለች ሁለተኛ ደረጃ ትምህርቷን እንደጨረሰች ምንም አይነት የባል ድጋፍ የሌላት ሲንግል ማም ሆና አዲስ እና ከባድ የህይወት ውጊያ ውስጥ ገባች። በዚያ ዘመን ደግሞ በ16 ዓመት ዕድሜ ልጅ መውለድ ብቻ ሳይሆን ጥቁርና ድሃ ሴት ሆኖ ልጅን ወልዶ ማሳደግ እጅግ ትልቅ ማህበራዊ ውርደትና ድህነትን የሚጋብዝ ከባድ ሁኔታ ነበር። ቢሆንም ግን ጨቅላ ልጇን ጋይን እቅፏ ውስጥ አድርጋ በዚያ ዘረኝነትና ችግር በነገሰበት ከተማ ውስጥ ሙሉ በሙሉ የህይወትና የሞት ውጊያ ውስጥ ገባች። ለልጇ የሚሆን ወተትና ምግብ ለመግዛት ስትል ማያ ያልደፈረችውና ያልሰራችው ሥራ አልነበረ። በየሬስቶራንቱ ማዕድ ቤት ውስጥ ገብታ ምግቦችን ማብሰል፣ አስተናጋጅ ሆኖ መስራት፣ የሜካኒክ ሥራዎችን መስራት እንዲሁም የመኪና ቀለሞችን በእጇ መፋቅ ጀመረች። ይባስ ብሎ ደግሞ በወቅቱ ለጥቁር ሴት ቀርቶ ለነጭ ሴቶች እንኳን ፈጽሞ የማይታሰብ የነበረውን ሥራ ለመስራት ወሰነች። በሳን ፍራንሲስኮ ከተማ ውስጥ በሚንቀሳቀሱት ትላልቅ የኬብል ካር ባቡሮች ላይ ተቆጣጣሪና አሽከርካሪ ሆኖ ለመቀጠር አመለከተች። ኩባንያው ጥቁር በመሆኗ ብቻ 3 ጊዜ ደጋግሞ አንቀበልሽም ብሎ አባረራት። ማያ ግን ተስፋ አልቆረጠችም። ለምትወደው ነገር ስትል ገገማ ሁን የሚለውን አባባል የምታውቅ ይመስላል። በየቀኑ በሩ ላይ ተቀምጣ በመጠበቅ ኩባንያው እጅ እስኪሰጥ ድረስ ታገለች።
በመጨረሻም በታሪክ የሳን ፍራንሲስኮ የመጀመሪያዋ ጥቁር ሴት የኬብል ካር አሽከርካሪ ሆና ተቀጠረች። እውነተኛ ፍላጎትና ጽናት የፈለገችውን ነገር እንድታገኝ አደረጋት። ነገር ግን መንገዱ አልጋ በአልጋ አልነበረ። ድህነት ሲበረታባት ልጇን ለማሳደግ ስትል ወደ መጠጥ ቤቶች፣ ዳንሰኝነትና አልፎ ተርፎም ወደ ሌሊት ሕይወትና የምሽት ክለብ ሥራዎች ለመግባት ተገደደች። ሕይወት በየአቅጣጫው ስትገርፋት፣ ሰዎች ሲንቋትና የሕይወት ማዕበል ሲያላጋትም ቢሆን ማያ በውስጧ የነበረውን ጥበብና ታላቅነት ፈጽሞ አልጣለችም። ማታ ማታ ልጇን አስተኝታ በድካም ይዛሉ እጆቿን በጽሕፈት መኪናዋ ላይ በመዘርጋት ግጥሞችን፣ ድርሰቶችንና ታሪኮችን መጻፏን አላቆመችም። በየቀኑ የምታልፈበት መራር ሕይወት ወደፊት መላውን ዓለም የሚያንቀጠቅጡ ድንቅ የመጽሐፍት ምዕራፎች እየሆኑ በውስጧ ይበስሉ ነበር። ማያ በዚያ ጨለማ ውስጥ ሆና ራሷንና ልጇን ታደገች። የችግር ባሪያ ከመሆን ይልቅ የገዛ ሕይወቷ መሪ ለመሆን የበቃችበትን መቼም የማይበገር የጽናት መንገድ እያሰመረች መሄድን ቀጠለች። የሕይወትን መረር ማዕበል እያለፈች ልጇን በውጣ ውረድ ውስጥ ያሳደገችው ማያ አንጀሉ እንደ ኤሮፓያን አቆጣጠር በ1950ዎቹና 60ዎቹ ወደ አዲሱ የሕይወቷ ትልቅ ምዕራፍ ተሸጋገረች። ማያ ከእንግዲህ ድምጿን ለራሷና ለልጇ ሕልውና ብቻ ሳይሆን በዘረኝነት በበደልና በጭቆና ቀንበር ስር ለወደቁት መላው ጥቁር አሜሪካውያን ድምፅ ለመሆን ወሰነች። የአፍሪካ አሜሪካውያንን የነጻነትና የሰብአዊ መብት ንቅናቄ ሲቪል ራይት ሙቭመንትስ በግንባር ቀደምትነት ተቀላቀለች። በወቅቱ ከነበሩት ታላላቅ የነጻነት ታጋዮች ከማልኮም ኤክስ እና ከዶክተር ማርቲን ሉተር ኪንግ ጋር በመሆን በቅርበት መስራት ጀመረች። ማያ አደረጃጀቶችን በመምራት ገንዘብ በማሰባሰብና በግጥሞቿ የሰዎችን የተቀበረ የነጻነት ስሜት በመቀስቀስ ታላቅ አብዮት ፈጠረች። ነገር ግን ሕይወት አሁንም ሌላ ልብ ሰባሪ አደጋ ደቀነችባት። እንደ አውሮፓውያን አቆጣጠር በ1965 አብሯት ይሰራ የነበረው የቅርብ ወዳጇ ማልኮም ኤክስ በጭካኔ ተገደለ። ከዚህ የሐዘን ስብራት ሳታገግም በድጋሚ በ1965 ከ3 ዓመት በኋላ በራሷ የልደት ቀን ሚያዝያ 4 ሌላኛው የልብ ወዳጇና የነጻነት መሪው ዶክተር ማርቲን ሉተር ኪንግ በጥይት ተመቶ ተገደለ። ይህ ክስተት በማያ ሕሊና ላይ ታይቶ የማይታወቅ ጥልቅ ሐዘንና የዲፕሬሽን ጥቁር ድቅድቅ ጨለማን አመጣባት። ማያ በድጋሚ ወደ ራሷ የዝምታ ምሽግ ውስጥ ልትገባና ተስፋ ልትቆርጥ ተቃረበች። የምንታገለው ለምንድን ነው? የምንወዳቸው ሰዎች በሙሉ እየተገደሉ ከሆነ ትግሉ ምን ትርጉም አለው? በማለት ነፍሷ በሐዘን ቆሰለች። በዚህ አሰቃቂ የስነ ልቦና ጨለማ ውስጥ እያለች ነው የቅርብ ወዳጇና ታዋቂው ደራሲ ጄምስ ባልድዊን ወደ እሷ የመጣው። ጄምስ በማያ ላይ የወደቀውን ከባድ ሐዘንና ስብራት ተመለከተ። ከዚያም አጥብቆ እንዲህ አላት፣ ማያ፣ ይህን ሐዘንና ህመም በውስጥ ሻፍነሽ ልትሞችበት አይገባም። አሁኑኑ ብዕርሽን አንሺና የደረሰብሽን ስቃይ፣ የሕፃንነት ስብራትሽንና የተገፋሽበትን ሕይወት በሙሉ ወደ መጽሐፍ ቀይሪው አላት። ይህ ምክር የማያን የውስጥ እሳት በድጋሚ አቀጣጠለው። ማያ በሕይወቷ የደረሰባትን የጾታ ጥቃት፣ የ5 ዓመት ዲዳነት፣ ዘረኝነትንና የትግል መንገዷን በሙሉ በግልጽነትና በደፋርነት መጻፍ ጀመረች። እንደ አውሮፓውያን አቆጣጠር በ1969 ዓመተ ምህረት የመጀመሪያውንና ታላቁን የሕይወት ታሪኳን የሚተርከውን አይ ኖ ዋይ ዘ ኬጅ በርድ ሲንግስ የተቆለፈበት ወፍ ለምን እንደሚዘምር አውቃለሁ የተባለውን መጽሐፏን አሳተመች። ይህ መጽሐፍ በዓለም የሥነ ጽሑፍ ታሪክ ውስጥ ትልቅ ድንጋጤና አብዮት ፈጠረ። ማያ በጥቁር ሴቶች ታሪክ ውስጥ በግልጽ ስለደረሰባቸው የጾታ ጥቃትና ማህበራዊ በደል በመጻፍ የመጀመሪያዋ ደራሲ ሆነች። መጽሐፉ በዓለም ዙሪያ በሚሊዮኖች የሚቆጠሩ ኮፒዎች የተሸጠ ሲሆን በጋዜጣና በቴሌቪዥን ሚዲያዎች ዘንድም ትልቅ ማዕበል አስነሳ። ያቺ በ8 ዓመቷ ድምጿን አጥታ የታሰረችው ወፍ በመጨረሻ በቃላቶቿና በጽናቷ የመላውን ዓለም ሕሊና ያነቃነቀ ታላቅ የሥነ ጽሑፍ አብዮት ሆና ብቅ አለች። እንደ አውሮፓውያን አቆጣጠር በ1969 አይ ኖ ዋይ ዘ ኬጅ በርድ ሲንግስ የተባለው ድንቅ መጽሐፏ በዓለም ዙሪያ ካስነሳው ከፍተኛ ማዕበል በኋላ የማያ አንጀሉ ሕይወት ወደ ታላቅ የክብርና የተጽዕኖ ማማ ተሸጋገረ። ያቺ ገና በ8 ዓመቷ በጾታ ጥቃት ተሰብራ ለ5 ሙሉ ዓመታት ድምጿ ጠፍቶ ዲዳና እብድ የተባለችው ምስኪን ጥቁር ልጅ ከዓመታት በኋላ የዓለማችን ታላቋ ደራሲ፣ ገጣሚ፣ ተዋናይት፣ ዳይሬክተርና ጥልቅ አስተማሪ ሆና ብቅ አለች። ማያ በሕይወቷ ዘመን ከ30 በላይ ድንቅ መጽሐፍትንና የግጥም መደብሎችን ያሳተመች ሲሆን ሥራዎቿ በዓለም ዙሪያ በሚሊዮኖች በሚቆጠሩ ሰዎች ዘንድ ተነበቡ፣ ሕይወታቸውንም ሙሉ በሙሉ ቀየሩ። ነገር ግን የጽናትና የተጽዕኖ አክሊል የሆነው የማይረሳው ታላቅ ታሪካዊ አጋጣሚ የተከሰተው
እንደ አውሮፓውያን አቆጣጠር በ1993 ነበር። የአሜሪካው ፕሬዝዳንት ቢል ክሊንተን በበዓለ ሲመታቸው ላይ ልዩ ግጥም እንድታነብ ጋበዛት። ከሮበርት ፍሮስት በኋላ በፕሬዝዳንት በዓለ ሲመት ላይ ግጥም እንድታነብ የተመረጠች በታሪክ የመጀመሪያዋ ጥቁር ሴትም ሆነች። በዚያን ዕለት በዋሽንግተን ዲሲ በብዙ ሺዎች በሚቆጠሩ ታዳሚዎች ፊትና በቴሌቪዥን መስኮት በዓለም ዙሪያ በቢሊዮኖች የሚቆጠሩ ሰዎች በትኩረት ሲመለከቷት ማያ አንጀሉ በታላቅ ግርማ ሞገስና በጽኑ ድምፅ ቆማ ኦን ዘ ፐልስ ኦፍ ሞርኒንግ የሚለውን ታላቅ ግጥሟን አነበበች። ያ በልጅነቷ ሰዎችን ይገድላል ብላ የፈራችው ድምፅ ዛሬ መላውን ዓለም በሐቅ በፍቅርና በጽናት የሚያነቃቃ ታላቅ የነጻነት ድምፅ ሆነ። ማያ በሕይወቷ ዘመን ከተለያዩ የዓለም ዩኒቨርሲቲዎች ከ30 በላይ የክብር ዶክትሬቶች፣ 3 የግራሚ ሽልማቶችን እንዲሁም እንደ አውሮፓውያን አቆጣጠር በ2011 በፕሬዝዳንት ባራክ ኦባማ እጅ የአሜሪካን ከፍተኛ የሲቪል ሽልማት የሆነውን ፕሬዚደንሻል ሜዳል ኦፍ ፍሪደም ተቀብላለች። ፕሬዝዳንት ኦባማ ሽልማቱን ሲሰጧት የማያ ድምፅ ሚሊዮኖችን ከውስጥ እስር ቤት ያወጣ የመላው ዓለም የታላቅነት ማንቂያ ነው ብለው ገልጸዋት ነበር። ማያ በ2014 እንደ አውሮፓውያን አቆጣጠር በ86 ዓመቷ ከዚህ ዓለም በሞት ብትለይም ያስቀመጠችው እውነተኛ የጽናት መፈክር ግን ለዘላለም የሚኖር ሆነ። ሕይወት ብዙ ጊዜ ልትጠላችሁ ትችላለች፣ ነገር ግን ፈጽሞ የመሸነፍ መብት የላችሁም በሚለው አባባሏ ዛሬም ድረስ ትታወሳለች። ውድ ተመልካቾቼ አሁን ቆም ብላችሁ ራሳችሁን አንድ ነገር እንድትጠይቁ እፈልጋለሁ። ምናልባትም ልባችሁን የሚያስፈራ ግን ደግሞ ሕይወታችሁን ከቁም እንቅልፍ የሚያነቃቃ የመጨረሻ መራር እውነት ልንገራችሁ። ለመሆኑ እስከ መቼ ድረስ ነው በደረሰባችሁ ስብራትና ችግር ውስጥ ተደብቃችሁ የምትቀመጡት? እስቲ ራሳችሁን ጠይቁ። ዛሬ ድምፃችሁን አጥፍታችሁ ህልማችሁን ቀብራችሁና ተስፋ ቆርጣችሁ የተቀመጣችሁት በማን ምክንያት ነው? ሰዎች በደሉኝ፣ ቤተሰቦቼ አልረዱኝም፣ ያለፍኩበት ህይወት ከባድ ነበር፣ አጋጣሚው አልተመቸኝም እያላችሁ የምታቀርቡት ሰበብ በሙሉ ራሳችሁን ከትግልና ከኃላፊነት ለማምለጥ የፈጠራችሁት የውሸት መሸሸጊያችሁ ነው። ማያ አንጀሉ ተስፋ ለመቁረጥና ሰበብ ለማቅረብ ብትፈልግ ኖሮ ከማንም በላይ የሚያደርጋት በቂ ምክንያት ነበራት። ገና በ8 ዓመቷ አሰቃቂ የጾታ ጥቃት ደርሶባታል። በዘረኝነት ተደብድባለች። ለ5 ዓመታት ድምጿ ጠፍቶ ዲዳ ሆናለች። በ16 ዓመቷ ሲንግል ማም ሆና በድህነት ታስራለች። ሕይወት በድላኛለች፣ እድል የለኝም ብላ አፏን ዘግታ በጨለማ ክፍል ውስጥ ብትቀመጥ ማንም አይወቅሳትም ነበር። ምክንያቱም የደረሰባት ስብራት እጅግ አስፈሪ ነበርና። ነገር ግን ያንን ሰበብ አድርጋ ብትቀጥል ኖሮ ዛሬ ዓለም የሚያውቃት ታላቋ ንግሥት ሳይሆን እዚያው ጨለማ ውስጥ በቁሟ የበሰበሰች ድምፅ የሌላት ምስኪን ሆና ትቀር ነበር። ዛሬ የምነግራችሁ ለዚህ ነው። እናንተም በየቀኑ በሕይወታችሁ ለገጠማችሁ ትንሽ ውድቀትና የስነ ልቦና ስብራት እጅ እየሰጣችሁ በምቾት ቀጠናችሁና በሐዘናችሁ ውስጥ ተደብቃችሁ የምትቀመጡ ከሆነ እመኑኝ፣ ማንም ሳያውቅላችሁ፣ ማንም ሳይደርስላችሁ፣ ማንም ሳይረዳችሁ እዛው ተረስታችሁ ትቀራላችሁ። ያለፈው ታሪካችሁ ምንም ያህል የተሰበረ ቢሆንም የነገ ማንነታችሁን ለመወሰን ግን ምንም አይነት መብት የለውም። ጊዜው አሁንም አልረፈድም። ስለዚህ ዛሬ ምክሬ ይህ ነው። ማንም ሰው መጥቶ ከቆማችሁበት የሐዘንና የችግር ጭቃ ውስጥ ሊያወጣችሁ አይመጣም። ተአምር ወይም የሰዎችን እጅ አትጠብቁ። ልክ እንደ ማያ አንጀሉ የውስጣችሁን ፍርሃት ሰብራችሁ ውጡ። የታሰረውን የውስጥ ድምፃችሁንና ጥበባችሁን አውጡት። ቃላቶቻችሁንና ህልማችሁን ከእስር ቤት አውጧቸው። ተነሱና ቅድመ ሁኔታ ሳታስቀምጡ የምትችሉትን ሁሉ አድርጉ። ሕይወት መሬት ላይ ስትጥላችሁ፣ በሮች በሙሉ ሲዘጉባችሁና ሰዎች አትረቡም ብለው ሲፈርዱባችሁ ፈጽሞ እጅ አትስጡ። ምክንያቱም የታሰረ ወፍ በጓዳ ውስጥ ሆኖ ዘፈኑን እንደማያቆም ሁሉ እናንተም በአዲሱ ጽናታችሁ የራሳችሁን ታላቅ ታሪክ መጻፍ አለባችሁ። አሮጌውንና የተሰበረውን ማንነታችሁን ዛሬውኑ ሰብራችሁ ጣሉት። የማያ አንጀሉ የሕይወት ምዕራፍ የተጀመረው በዚህ እጅግ አስፈሪና ልብ ሰቃይ ጨለማ ውስጥ ነበር። በጾታ ጥቃት የተሰበረች፣ በፍርሃት ድምጿን ያጣችና በዘረኝነት የተገፋች ሕፃን ሆና ሕይወቷ በቁም እስር ቤት ውስጥ ወደቀች። ነገር ግን ያ ላለፉት 5 ዓመታት የታሰረው ድምፅና የተቀበረው የሕፃንነት ስብራት ከዓመታት በኋላ መላውን ዓለም የሚያንቀጠቅጥ ታላቅ የሥነ ጽሑፍና የጽናት እሳት ሆኖ እንደሚቀጣጠል ገና ማንም አላወቀም ነበር። ማያ አንጀሉ ድምጿን ያገኘችው በቃላት ውስጥ ሳይሆን በውስጧ የነበረውን ፍርሃት ሰብራ ለመውጣት በወሰነችበት ቅጽበት ነበር። ዛሬ እናንተስ በደረሰባችሁ ስብራት ምክንያት የትኛውን የውስጥ ድምፃችሁንና ህልማችሁን አፈናችሁ ይዛችሁታል? ማያ አንጀሉ የደረሰባትን ጥልቅ ሐዘንና የቃጠሎ ህመም
ወደ ትልቅ የሥነ ጽሑፍ መሳሪያነት ቀየረችው። ህመም ሲገጥማችሁና የምታምኑት ነገር ሲፈርስ እጅ አትስጡ። ይልቁኑ ያንን ህመማችሁን ለሌሎች መዳኛ ወደሚሆን ታላቅ ጥበብና ሥራ ቀይሩት። ይህ ታሪክ የሚያሳየን በልጅነታችሁ የደረሰባችሁ ስብራት፣ የሰዎች ዘረኝነትና ዝቅተኛ ግምት ወይም ያላችሁበት ጥቁር ጨለማ የነገ ማንነታችሁን ሊወስን እንደማይችል ነው። ዛሬ ያንን ተሰብሬያለሁ፣ ድምፅ የለኝም የሚል የውስጥ ሰንሰለታችሁን ሰብራችሁ ውጡ። የታሰረው ወፍ ዘፈኑን እንደማያቆም ሁሉ እናንተም የምቾት ቀጠናችሁን ጥላችሁ አዲስ የጽናት ታሪክ መጻፍ ጀምሩ። ማያ አንጀሉ በ16 ዓመቷ እናት ስትሆን በሕይወቷ የመጨረሻው በር የተዘጋባት መስሏት ነበር። ነገር ግን እሷ ያንን መራር ችግር የውድቀቷ ምክንያት አላደረገችው። ይልቁንም ለልጇና ለራሷ ታላቅነት ስትል ሕይወትን ፊት ለፊት ተጋፈጠች። ዛሬ እናንተስ በሕይወታችሁ የገጠማችሁን ያልታሰበ ፈተናና ኃላፊነት እየታገላችሁት ነው ወይስ በሰበብ ተሸሽጋችኋል? አሁን ራሳችሁን መርምሩ። ይህ ምርጫ ቻናል ነው። ሰብስክራይብ በማድረግ የምርጫ ቻናል ቤተሰብ ይሁኑ። ምርጫችሁ ሁሌም የነጻነትና የድል ይሁን እንላለን። ቻው።